ዛሬ ሞራችሁ በጣም ረጅምና ደስ የሚል ታሪክ ነው እና እስከ መጨረሻው አዳምጡት። የሆነ ሴት ነበረች፣ በጣም ቆንጆ ናት፣ በቀሪያው የምትታወቅ ወላኪን እናትና አባት የላትም፣ የቲም ናት፣ ማንም ሰው የላትም። ከዛው ከቀሪያው ወይም ደግሞ ከሀገሩ የሚታወቅ አንድ ቆንጆ ሰው ታገባለች። ከዛ በኋላ ተጋብተው እየኖሩ በሰላም እያለ በጣም ተዋደው ጥሩ ህይወት እየኖሩ እያለ ባሏ አጋጣሚ ሆኖ ሊሳፈር ፈለገ ማለት ነው ወደ ሌላ ሀገር። ከዛ በኋላ የሚታመን ሰው ስለማያውቅ ወንድሙን አመጣና ወንድሜ ከዚህ ሰው የላትም እሷን፣ ስለዚህ እስከምመጣ ድረስ ሚስቴን ጠብቅልኝ ብሎ አደራ ለወንድሙ ይሰጠዋል። ከዛ በኋላ ወንድሙ ምንድነው ያደረገው? ያኔ እሷን ፈለጋትኝና እንትን አላትኝ፣ ያኔ ሊደፍራት ፈለገ ምናምን ሲጠይቃት እንደዚህ አይሆንም አለችው። ከዛ በኋላ ቢለምናት እምቢ አለችው። ከዛ በኋላ እሷ ምን አደረገች? ሲመጣ ወንድምህ እነግርልሃለሁ ምናምን ብላ አስፈራራችው ማለት ነው። ከዛ በኋላ ባሏ መጣ። ባሏ በሚመጣ ጊዜ ግን ወንድምየው ሮጦ ምንድነው ያለ? ሚስትህ በጣም ኻይን ናት፣ ወይም ደግሞ በጣም የሆነ ብልግና ያለባት ሴት ናት፣ እኔ እኮ ከእሷ ጋር እንድተኛ ጠየቀች ምናምን ብሎ ይነግረዋል ወንድሙ። ከዛ በኋላ ባሏም በጣም ተናደደና ፈታት ማለት ነው። ከዛ አስወጥቶ አባረራትኝ። አስወጥቶ በሚያባረራት ጊዜ የሆኑ መንገድ እየሄደች እያለ የሆኑ ሽማግሌ ታገኛለች። ከዛ መንገድ ላይ ያን ሽማግሌ ስታገኝ ነገረቻቸው ስላለው ነገር። ባሏ ባሌ እንደዚህ ያደረገ ሳያውቅ ደግሞ ወንድሙ እንደዚህ ብሎ ሲነግር ባነጊያን ልክስ ሰዋን ነገረቻቸው። ከዛ በኋላ ምንድን አደረጉ? እንትን ማለት ነው ትልቁ ሰው ወሰዷትና ልጅ ስለነበራቸው ህፃን ልጅ እሷን ታሳድጊያለሽ ምናምን ብለው ህፃኗን ልጅ እንድታሳድግ ያደርጓታል ማለት ነው። ከዛ በኋላ ህፃኗን ልጅ በሰላም እያሳደገች እያለ የሰውየው ባሪያ አለው ያኔ የሚያገለግለው ምናምን ማለት ነው። ከዛ ይችን ሴት በሚያየት ጊዜ አሁንም ይሄ ሰውዬ ይፈልጋታል፣ ይሄ እንትን ባሪያው ማለት ነው። ከዛ በኋላ ይሄድና እኔ ጋር ካልተኛሽ ከዚህ ሰውየው ሲመጣ እናገራለሁ ምናምን ሲላት ነው አይቻልም ብላ አላህ ሱብሓነሁ ወተዓላ እኔ እፈራለሁ ብላ አላህን ፈርታ ትርቃለች ማለት ነው። ከዛ በኋላ ምንድነው ያደረገው? ሲመጣ አባትየው ወይም ደግሞ ይሄ ሽማግሌው ሲመጣ እንዳትናገርበት ይልና ህፃኑን ይገለዋል። ህፃኗን ልጅ ይገላታል። ከዛ በኋላ ህፃኗን እንደገደላት ሼኹ ሲመጣ ወይም ደግሞ ይሄ ሽማግሌው ሲመጣ ህፃኑን ገለዋለች ብሎ ወደ እሷ ያጣበቅባታል ማለት ነው። ከዛ በኋላ ልታስረዳው ብትሞክርም ሰውየው አልተረዳትም። እንደገደላት ምናምን እሷ እንደገደለች አድርጎ ነው የተረዳው ማለት ነው። ከዛ መጨረሻ ላይ ሰውየው በቃ 2 ብር ሰጣትና ወይም 2 ዲናር ሰጣትኝና አስወጥቶ ላካት ማለት ነው። ከዛ በኋላ አሁንም መንገድ እየሄደች እያለ ብዙ ሰዎች የሆነን ሰውዬ እየደበደቡት ታያለች። ከዛ በኋላ በመካከል ገባችና ምን ሆናችሁ ነው የምትደበድቡት ስትል እነዛን ሁሉ ሰዎች ማለት ነው ገንዘባችንን ወስዶብን ነው ብለው ይነግሯታል። ስንት ነው ያለበት ስትላቸው 2 ዲናር ነው ያለበት ብለው ይነግሯታል ማለት ነው። በቃ እኔ ከፍልለታለሁ አለችና ለዛ ሰው ለሚደበደበው ሰው ማለት ነው 2 ዲናሩን ከፈለች ማለት ነው። ከፈለችና ከዛ በኋላ ያለውን ነገር ነገረችው። ከዚህ ባሪያውን ምን እንዳደረጋት፣ ባሏ ምን እንዳደረጋት እንዳለ የሰዋን ነገረችው። ከዛ በኋላ በቃ ከዚህ ሀገር እንውጣና እንሂድ ብሎ በዛ ሰዓት በሰፊና ወይም ደግሞ በጀልባ ስለሆነ ሲጓዙ የነበረው በጀልባ እንሂድ እላታል። ከዚህ ሀገር ወጥተን ወይም ከዚህ ቀሪያ ወጥተን ወደ ሌላ ቀሪያ እንሂድ ብሎ ማለት ነው። ከዛ በኋላ እየሄዱ ያለ በቃ አንቺ ቅደሚና ከጀልባው ጠብቂኝ፣ እኔ ሰዎቹን የጀልባውን ባለቤቶች አናግሬ መጣሁ ይላታል። ከዛ በኋላ ሄዳ ስትጠብቀው ቀረ። ከዛ በኋላ የጀልባው ባለቤቶች ሲመጡ ምን አሏትኝ? ሰይድሽ ሽጦሽ ሂዷን አሏት ማለት ነው። ያ ማለት ምንድነው? እሷን በብር ሸጣትና ይቺ ባሪያዬ ናት አላቸው። ባሪያዬ ናትና ውሰዷትኝ እና ብር ስጡኝ አላቸው። ከዛ በኋላ ያዳነችው ሰው ሽጧት ለነዛ ሰዎች ለጀልባው ባለቤቶች ሽጧትኝ ሄደ ማለት ነው። ትቷት ሄደ። ከዛ በኋላ እየሄዱ ያለ መንገድ ላይ እያሉ አሁንም እነዚህ ሰዎች ይፈልጓታል። ሊደፍሯት ሲፈልጉ ወይም ደግሞ አንቺ ባሪያችን ስለሆንሽ ከኛ ጋር መተኛት አለብሽ ሲላት እኔ አላህን እፈራለሁ እባካችሁን ተውኝ ምናምን ብላ ብትናገርም በፍጹም ሊተዋት አልቻለም። ከዛ መጨረሻ ላይ ባህሩ መካከል ላይ ማዕበል ይነሳና ጀልባው ይገላበጣል። ጀልባው ሲገላበጥ ያኔ እሷ ምንም ሳይደርሱባት ማለት ነው። ጀልባው ሲገላበጥ
እሷ እንጨቱ ላይ ትሆንና እንጨቱ አንሳፏትኝ ወደ ባህሩ ዳር ይጥላታል ማለት ነው። ከዛ ባህሩ ዳር ላይ ስትደርስ ማን ያገኛታል? የሀገሬው ንጉስ ያገኛታል። ከዛ በኋላ ወደ ቤቱ ወሰደና ሕክምና እንዲያደርግላት ሐኪሞችን ጠራ። ከዛ በኋላ ሕክምና ተደረገላት። ምንድነው ቂሳሽ ወይም ደግሞ ምንድነው ታሪክሽ ብሎ ሲጠይቃት ያለውን ታሪክ እንዳለ ነገረችው። ያንን ሰው ያድነው እንደ ካዳት፣ ስለ ሽማግሌው እንደዚሁም ስለ ባሏ ያለ አንዳንድም ነገር ነገረችው ማለት ነው ለዛ ለንጉሱ። ከዛ በኋላ ንጉሱ ምን አደረገ? አገባት ማለት ነው። አገባት ይችን ሴት። ከዛ በዛው አመት ንጉሱ ያኔ ምን አደረገ? የእሷ አማካሪ አድርጎ ሾማት ማለት ነው። ከዛ በኋላ ታማክረዋለች። በእያንዳንዱ ህይወቱ ላይ እየመጣ ይጠይቃታል። ታማክረዋለች። ይህን ብታደርግ ይህን ብታደርግ። በጣም ጥበበኛ ሴት ስለነበረች ታማክረው ነበረ። ከዛ በኋላ ንጉሱ በሚሞት ጊዜ ንጉሱ ከተወሰነ ጊዜ በኋላ ንጉሱ ይሞታል። ንጉሱ ሲሞት የሀገሬው ሰዎች እሷ ትምራን ብለው እንትን አሉ። ያኔ ቀራራ ወጡ። እሷ ትምራን። ምክንያቱም እሱም በጣም ያኔ ከእሷ ከመጣች በኋላ ብዙ ነገራቶች ተቀይረው ስለነበረ በጣም ተደሰቱና እሷ እንድትመራቸው አደረጉ ማለት ነው። ከዛ በኋላ የዚህ ሀገር መሪ ሆና እሷ በዛ በንጉሱ ተተካች ማለት ነው። ከዛ መጨረሻ ላይ ምንድነው ያደረገችው? እነዛን ወደ ከዛኛው ቀሪያ ያሉትን ሰዎች ወይም ደግሞ እነዚያ የካዷታን ሰዎች ሁላ እንዲሰበሰቡ አደረገች። ከዛ በኋላ ያን ሽማግሌም እንደዚሁ ባሏ ምን እንዳደረጉ በአጠቃላይ ታሪኩን ካጫወታቻቸው በኋላ የባሏን ወንድም በስር እንዲቀጣ አደረገችው፣ እንዲታሰር አደረገችው። ወንድሙን እንደካደ ነገረችው። ወንድሙ ያኔ ባሏ ማለት ነው የነበረው ሰውዬ ምን እንዳደረገ ነገረችው። አመናትኝ። ከዛ በኋላ ደግሞ ይሄኛው ባሪያውን ደግሞ አስገደለችው። ምክንያቱም ህፃን ልጅ ስለገደለ ማለት ነው። ይሄኛውን ደግሞ መጨረሻ ላይ የካዳትን ሰውዬ ሰዎች ሲደበድቡት አግኝታ ከዛ በኋላ ባሪያ አድርጎ የሸጣትን ሰውዬም እንደዚሁ አሰረችው ማለት ነው። መጨረሻ ላይ እሷ ንግስት ሆና መኖር ጀመረች። መጨረሻ ላይ ምን አለች? ወመን የተቂላህ የጅዐል ለሁ መኽረጃ። አላህ ሱብሓነሁ ወተዓላ የሚፈራ ሰው መውጫ ቀዳዳ ያበጅለታል። ወየርዙቁሁ ሚን ሐይሱ ላ የሕተሲብ፣ ከማያስብበት ስፍራም ደግሞ ሪዝቁን ያሰፋለታናለች ማለት ነው። እና ይቺ ምንም የሌላት ሴት መጨረሻ ላይ ንግስት ሆና ተሾመች ማለት ነው። እና የሆነ ምንም አይነት ችግር መከራ የእያንዳንዱ ነገራቶች ቢደርሱባቸው መጨረሻ ላይ ነስር ይመጣል። እናንተ ግን በትክክለኛው መንገድ እየተጓዛችሁ እንደሆነ አላህ ሱብሓነሁ ወተዓላ ፍራቻ ከውስጣችሁ እንዳለ አላህ የኛን የሚለው ያላህ የኛን የሚለው ነገር ከውስጣችሁ እንዳለ ላዝም ተሐሱፊ ያኔ ሊሰማችሁ ይገባል። ያንን ሽዑር መኖር ስትጀምሩ ማንኛውም መከራና ችግር እናንተን አያሸንፋችሁም ማለት ነው። አላህ ይሕፍዝኩም። እንደተማራችሁበት ተስፋ አደርጋለሁ። መልካም ጊዜ